እንዲህ እያልን መግባባታችን አይቀር። ምናልባት እናንተ ክብር ብላችሁ የምታዩት ነገር ለእኔ ክብር መስሎት አልተሰማኝ ነው። አትፈላስብኝ በቃ አትረጋለ። ጥያቄና መልስ አናደርገው። እየተቀመጥንበትን ጉዳይ ብናወራ ጥሩ ይመስለኛል። አሰልች አታደርገው። ይቅርታውን ግን ጠይቃታለሁ እኮ መቼ የቀኑ የሚጨምሩ ጥላቾችን መገመታችን። ስለዚህ ይቅርታ የምጠይቅሽ ከአንገት በላይ ነው እያልከኝ ነው። አንቺን እንኳን ይቅርታ ጠይቅሽና ይቅርታ ብትጠይቂኝ እንኳን እንደማልቀበልሽ ወቂ። እኔ እኮ እህት ነኝ። ባሰሚያሙ እኔማ ያው ውጭ ስለቆየ ራት ከበላ ብዬ ነው። አልበላም። ዞር በልኝ ከዚህ። አንቺ ስንት ጊዜ ነው በቤቴ ምንድን ነው የፈለግሽኝ? ለምን ፈለግሽኝ አትበይኝ እምልሽ። ኧረ እባክሽ ልቀቂኝ፣ እያሳመምሽኝ ነው። እንዳምሽ መሰለኝ። ታዲያ ልኩልሽ መሰለሽ እንዴ? ደነዝ ደንቆሮ። እሺ ምን አደረኩሽ? ምንድን ነው ያጠፋሁት? ይኸውልሽ ሻማሽን በአንቺ ምክንያት ቤት ያስጠላኝ። የገዛ ወንድሜን ጥላት አደረግሽ። ግን እኮ እኔ ምንም አላደረስኩም። በጣም ይቅርታ። ምንድን ነው አንተ ደግሞ ቢሮ ተምታቱብህ ነው እንዴ? አይ አቶ አለም ለስራ ጠርቶኝ ነበር እና በዚህ ውስጥ ሰላም ብላ ትለፍ ብሎኝ ነው። ምንድን ነው በቁምሽ የሚያሰኛሽ? ምን አይነት ፈሳሳ ናት እንዴ? እንዳታስብ አቶ አለምና ሄርሜላ የሚዶሉትን ተንኮል እንግዲህ በአምላክ ዛሬ ደርሶባቸዋል። እነሱም በጣም ነው የደነገጡት። እጇን ሊሲማስል እንግዲህ አቶ አለም በርቺ፣ እኔና አንቺ ገና ብዙ ነገር አብረን እንሰራለን ብሎ እጇን ሊሲማስል በአምላክ ከች ብሎባቸዋል። ቀድሞን በር ስር ሆኖ እያዳመጣቸው ነበር። ምን እየሰራችሁ ነው? ምን እያደረጋችሁ ነው? ሲላቸው እንግዲህ በጣም ነው የደነገጡት። አንተ ልጅ ድምጤ የለህም በር አንኳኳ ብያላልኩም ወይ? እንደ ክፉ ጎረቤት በር ስር መሄድ ጀመርኩ እያለ እንግዲህ ፈጠጠበት ነበረ። ሰላም ጤና ይስጥልኝ ውድና እየተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ በዘት ተረፍረፍ ይበለኝ እያልኩኝ ሀብስት ድራማ ደስ የሚልና አስተማሪ ድራማ ብዙ ቁም ነገር የምናገኝበት እንደዚሁም የሀብስትን ስቃይ የምናይበት ያስመሳይ ሰዎች ጓደኛውም እንዴት አሳልፋ እንደምሰጣት የምናይበት ነው ማለት ነውና እንዲሁም ደግሞ የበአምላክን ቅንነት መልካምነት እንደዚሁም የአብነት መልካምነት ምን ያህል ለሀብስ ጠበቃ እንደቆመላት ምን ያህል እያገዛት እንደሆነ የምናይበት ነው። እንደዚሁም የወይዘሮ ይፋትን ተንኮልና የአቶ አለምን ተንኮል የምናይበት ነው ማለት ነው። እንግዲህ ሁላችሁም ሀብስትን ዛሬ እየበደሏት እየጨቆኗት ይገኛሉ ማለት ነው። ሄርሜላ እንኳን ስትመጣ ሀብስትን ታግዛታለች፣ ለሀብስት ጓደኛ ትሆናታለች ብለን ብዙዎቻችን ተደስተን ነበረ። ሄርሜላ እንግዲህ በቅርብ ጊዜ ነው ወደዚህ ቤተሰብ የተቀላቀለችውና ቢሆንም ግን ለጊዜው 1-2 ቀን ብቻ ነው ከሷ ጋር ጥሩ ጊዜ ያሳልፈችው። ከዛ ባሻገር አቶ አለም እችን ሄርሜላ የምትባል ልጅ መጠቀም አለብኝ፣ እችን ልጅ ተጠቅሜ እችን ሀብስት የምትባል ልጅ ካልጣልኳት ልጅቷ በቀላሉ እጅ እየሰጠች አይደለም በማለት ነበር እንግዲህ የሆነ እድል ብታገኝ እድሉ ምን ያህል ትጠቀሚበታለሽ የሚል ሀሳብ ነበር ያቀረበላት እና እሷም 101% ነው ያለችው ነው። እንደዛ ከሆነማ በጣም ጥሩ ነው ከ101% እጠቀምበታለሁ ስላለችው እንግዲህ እንደዛ ከሆነ በጣም ጥሩ ለብቻሽ ላውራሽ ፈልጋለሁ በማለት ነበር እንግዲህ ለብቻዋ እያወራትና ገንዘብ አስተላልፎላት እንግዲህ ማንኛውም ነገር እኔ የምልሽን አስተላልፈሽ ለመስጠትና ከኔ ጋር ለመስራት ቃል ትገቢያለሽ ወይ ነበር ያላትና አዎ እሰራለሁ ነበር ያለችው። ከጓደኛሽ ተቃራኒም ቢሆን ነበር ያላትና እሷም አዎ ማንኛውንም ቢሆን እሰራለሁ እኮ ዛሬ ነስንሳ የምትረቅጠው ገንዘብ አላት፣ የራሷ የሆነ ነገር አላት። እኔ እናቴ መድኃኒት እመገዛበት ነገር እንኳን የለኝም። ስለዚህ ይህንን እድል ያለምንም ጥርጥር እጠቀምበታለሁ በማለት ነበር ያለችው ነው። ቢሆንም እንግዲህ ሀብስትን አሳልፋ ለመስጠት ደፋ ቀና እያለች በብር ልትቀይራት ትገኛለች ማለት ነው። በአምላክ ግን ከድርቅናው በስተቀር ለሀብስት እንግዲህ እንደ ወንድም ሆኖ እንደ አባትም ሆኖ ሁሉ ነገር እያደረገላት እያገዛት የሚገኘው እሱ ነውና ወደ ትምህርት ቤት እንግዲህ በወንበር እየገፋት ይዟት የሚሄደው በአምላክ ነው ማለት ነው። ሀብስት እንግዲህ ማሄድ አትችልም ማለት ነውና በዛን ጊዜ የነበረ ጓደኛው ሄርሜላም አብራ ነበረችና ዛሬ እኔ ላግዘክ፣ እኔ እዣት ሄዳለሁ፣ ዛሬ አንተ መኪና ውስጥ ጠብቀን ነበር ያለችው ነው። እሷም አይ እርዳታሽን አሁን የሚፈልገው ሰው የለም፣
እኔ ይዣት ሄዳለሁ። ምናልባት ለወደፊት ያንቺን እርዳታ የሚፈልግ ሰው ካለ ብታውቂ ጥሩ ነው። ለጊዜው እርዳታሽ አያስፈልገም ነበር ያላት። እሷም እንግዲህ ይሄ ሰውዬ ደግሞ ምን አይነቱ ደረቅ ነው እያለች እሺ በጣም ጥሩ ዛሬ እኔ እኮ አጠገብ ስላለው ለእርዳህ ላግዝህ ብዬ ነው ነበር ያለችው። ና እሱም መጣው ጅኬት የለብሽ እመጣለሁ ብሎ ሲሄድ ነበረ። አንቺ ምንድን ነው ደግሞ ሹፌሩ የበዛው ሄዶ ተቀርቅሮ ቀረ። ምን አይነት ማንኛውን ሹፌሩ ብትላት እንግዲህ እንደዛ አትበይ፣ እሱ ሹፌር አይደለም ከሰማይ ይናደድብናል ነበር ያለችን። መልካም ስብዕና ያላት እንግዲህ ሀብስትና እሱም ይዟቸው እየሄደ ግን ሄርሜላ በአምላክም ማጥመድ ትፈልጋለች፣ ራሷ ማድረግ ትፈልጋለች። በአምላክ ግን በጣም ደረቅ ነው፣ ምንም አይነት ፊት እየሰጣት አይደለም። እና ስለዚህ ለምንድን ነው መኪናን በሩቅ ያቆምከው እያለች ለሱን ለመግባባት እየሞከረች ነበርና እሱም የራሴ ምክንያት አለኝ፣ ሩቅ ደግሞ አይደለም፣ እኔ ደግሞ እዛ መድረስ ለእኔ በጣም ቀላል ነው ነበር ያላትና ነገር ግን በጣም ኮስታራ ነህ፣ ይህን አልባት ትኮሳተር ጥሩ ነው፣ እኔማ ልግባባክ ብዬ እኮ ነው ይህን ያልኩህ ነበር ያለችውና እንዲህ ልግባባክ ብላ ነበር እንግዲህ ሀብስት ራሱ እንደዛ በማለቷ ተቀይማታለች። ለምንድን ልትግባቦ እየፈለገችው የሚል ጥያቄ ፈጥሮባታልና ቢሆንም ግን በአምላክ ምንም አይነት ቦታ እየሰጣት አይደለም። ልትጨበጠው ስትሄድ እሷ በቀኝ ስትሄድ እሱ በግራ፣ እሷ በግራ ስትሄድ እሱ በቀኝ እየሸወዳት ነው የሚገኘውና ስለዚህ ምንም አይነት ፊት እየሰጣት አይደለም በአሁን ጊዜ። ይሄ ምን አይነቱ ደረቅ ሰውዬ ነው እያለች ነበረ እየሰደበች ያለችው። እንዲሁም ሀብስትም ጥሩ ጓደኛዋ እንደሆነች በፊት አንቺ ከልጅነትሽም ጀምረሽ እንደ ዝም ብለሽ ሰበበኛ ልጅ ነሽ፣ አባትሽ እንኳን ውጭ ላይ ወጥተሽ እንድትጫወች እኮ አይፈቅድልሽም ነበረ፣ ወታ ከተመለሰኝ በጣም ስለሚያማት እያለች ነበር። እና እሷ አርፍዳ ስትመጣ ሁልጊዜ ተሸናፊ ናት ነበር ያለችው ሄርሜላ። ሀብስትም አዎ የቃቃ ባሌን እንኳን አንቺ ነበርሽ እኮ የምትወስጂብኝ ነበር ያለቻት። እና በዛን ጊዜ ነው በአምላክ እንግዲህ ጣልቃ ገብቶ አዎ አሁን እኮ ትልልቆች ናቸው፣ ያኔ ትንንሾችን ብትሆኑ የምታደርጉትን ነገር እኮ አውቃችሁ ነው እንጂ የምታደርጉት አታችሁት አይደለም ነበር ያለውና በዛን ጊዜ ይሄ አነጋገርም በጣም ቢያናድዳትም ግን ምንም ማድረግ አልቻለችም። የበአምላክ ድርቅና እንደቀጠለ ነው። ከሀብስት ውጭ ወደ ውጭ ሀብስትን ነው የሚንከባከቡ፣ ሀብስትን ነው ተጠንቀቂ እያለ የሚላት ብዙ ጊዜና እንግዲህ ሀብስት ወደ ቤቷ ተመልሳም አልጋዋ ላይ በተኛችበት ሰዓት ሄርሜላም ከጎኗ ተኝታ ነበረ። ድንገት እንግዲህ መጥቶ ሲያት አልተኛችም። እንዲህ ለምን አልተኛሽም? እስካሁን ምን ያስቀምጥሻል? ነገ ደግሞ ትምህርት ቤት ሄጃለች ነበር ያላት። እሷም አይ አንተን እየጠበቅኩህ ነበር ያለችው። ለምንድን ነው የምትጠብቂኝ ነበር ያላት። እና እሱን ካላየች እንቅልፍ አይዛትም። ግን ብትወደው የምታፈቅረው ወድጄ ያለው አፍቅሬ ያለው ማለት አልፈለገችም። እሱም እንደዛው መናገር አልፈለገም። ስለዚህ በይደና ደሬ ብሎ ሲሄድ እንደዬ እና እንጂ እኔ ጋ ነበር ያለችው። እንግዲህ እሷ ጋር ሄዶ ሰላም ብሏት ደህና አደሪ በቃ ብሏት ነበረ ከአጠገቧ ሄደው። ይህን መሀል ነው የሀብስት ፍቅር እንግዲህ በአሁን ጊዜ ከጎኗ ያለ ሰው አንድ መልካም ሰው እሱ ብቻ ነው። ሌሎቹ ሁላቸውም የእሷ ጠላቶች እና እሷን ለመጣል ደፋ ቀና የሚሉ ናቸው ማለት ነው። እንግዲህ እነሱ ወደ ትምህርት ቤት ሲሄዱ ነበረ አቶ አለምም በለ እሷን እንዳደረስክ ቀጥታ ወደ እኔና ለአስቸኳይ ጉዳይ ይፈልግሃለሁ ነበር ያለው። እሱም ሲሄድ እሺ ምን ልታዘዝ፣ ለምን ነበር የፈለግከኝ ነበር ያለውና እህትህንም አንቃሃት ነበረ። ማነቀ ብቻ ሳይሆን ደግሞ በአዳ አጠገብ ነው ያነካት። ይሄ ልጅ አብነት እኮ ለኛ ተራ ሰራተኛችን ነው፣ እንዴት ነው በአዳ ፊት የምታንቃት ነበር ያለው። እሱም ለዚህ ነው የጠራኸኝ? ለዚህ ነው ይሄ ስራ ነው ብለን እንደዚህ የጠራኸኝ? አንተ አሁን የደበረክ ያስካፋክ ሚስትህ መታነቋ ነው ወይስ ደግሞ በአዳ ፊት ማነቄ ነው ነበር ያለውና ሁለቱም ሚስቴ መታነቋም በአድ ፊት መታነቋም ሁለቱም አስከፍቶኛል። ስለዚህ ምን ይደረግ ቢለው እንግዲህ ይቅርታ ትጠይቃታለህ ሄደክ። እሺ ይቅርታ ጠይቃለሁ፣ ችግር የለውም። እናንተም ብሎ ደግሞ ይቅርታ አዋቂ እናንተም ሰው ሆናችሁን ይቅርታ የምትጠየቁት እያለ እንግዲህ ቀጥታ ወደ እህቱ ጋር ነበር ሄደው። እሱ እንግዲህ ይቅርታ ይፈልገሻል መሰለኝ ነበር ያት። አዎ እኔ እኮ እህትህ ነኝ፣ ታላቅህ ነኝ፣ እንዴት እንደዚህ ታደርጋለህ? እንዴት አንገቴን ታንቀኛለህ? በትለውም እሱም እንግዲህ ይህ እኮ በጣም ቀላል ነው፣ አዎ ይቅርታ፣ ግን የኔ ይቅርታ ከበቀልም በላይ ነው ነበር ያላትና እሱም እንዴት እንደዚህ ትለኛለህ? እኔ እኮ እህትህ ነኝ፣ እናትህ እኮ ነኝ፣ ታላቅ እህትህ እኮ ነኝ ነበረች። አዎ እኔም እኮ ያስከፋኝ እሱ ነው።
እኔ በህይወቴ ውስጥ በዚህ ምድር ላይ አንደኛ ክፉ ሰው ያየሁት አንቺን ብቻ ነው። እንዳንቺ አይነት ክፉ ሰው እንዳንቺ አይነት አረመኔ ሰው አይቼ አላቅም ነበር ያላት። እንዴ ይቅርታ ልትጠይቀኝ ነው የመጣሁ ወይስ ልትሰድበኝ ነው የመጣሁ ድጋሚ ነበር ያለችው። እነሱ አይ ሁለቱም በቃ ለጊዜው ይበቃኛል፣ ጨርሻለሁ። እኔ እንደዚህ አይነት እህት የለኝም ነበር ያላት። እንዴ እህት እኮ ነኝ፣ እንዴት ምን አይነት አነጋገር ነው የምትናገረው? ብትልም እንግዲህ አዎ ዋናው እኮ ያናደደኝ እህቴ መሆንሽ ነው። እህቴ ባትሆኝና ይህን ሁሉ ነገር ብታደርግ ኖሮ ቅር አይለኝም ነበር በማለት ነበረ ባለችበት እንግዲህ ትቷት የሄደውና በዛን ጊዜ ነበረ ሄርሜላና ሀብስት እየሳቁ እየተጫወቱ ባሉበት ሰዓት እንግዲህ የእነሱን ሳቅ የማትወደው የሀብስት እንጀራ ናት። እንዴ እናንተ ምንድን ነው? ቤቱ እኮ የትልቅ ሰው ቤት ነው። ከጣሪያ በላይ የሚያስጨዋችሁ የምታስካኩት ምንድን ነው ነበር ያለችው። እሷም ውይ ይቅርታ ነበር ያለችው። ሀብስት ዝም በይ አንቺ ደግሞ ነበር ያለቻት። እንግዲህ አማናጭ ጋር ነው ሄርሜላ ነይ አንቺ ደግሞ ፈልግሻለሁ፣ ደህና ሰው ትመስይ ነበረ፣ አንቺማ አብረሽ አፍሽን ትከፍቻለሽ ነበር ያለቻት። በይኔ አሁን እፈልግሻለሁ ነበር ያለቻት እና ስለዚህ ሀብስት ደግሞ ለጠብ መስሏት ውይ ይቅርታ እኔ እኮ ነኝ ጥፋተኛ ብትልም እንግዲህ ዝም በይ በአንቺ ቤት አሁን የእሷን ጥፋት መሸፈንሽ ነው፣ ለጓደኛሽ ማገዝሽ ነው ነበር ያለቻትና ሄርሜላ እንግዲህ የሄደችው ቀጥታ ወዴት ነው? ወደ አቶ አለም ጋራ ነገሮቹን ለመዶለት ነበር ሄደችው። ድሮም የተቆጣችው መቆጫ ሰበብ አታና ሄርሜላን የምትጠራበት መንገድ እየፈለገች ነው እንጂ የነሱ መሳቅ እንደዚሁም ደግሞ የሀብስት መሳቅ ለሷ ስለሚያስከፋት ነው። ሀብስት ፈገግ ስትል አይፈልጉም፣ ስትስቅ አይፈልጉም። እንደዚሁም እንግዲህ ሀብስት ክላሷ ቁጭ ባለችበት ሰዓት አንቺ ሜንጦ ብላ ነበር የሰደበቻት ነው። ምን ላድርግ ምን ፈለግሽ ብትላትም እንግዲህ በቤቴ ምን ፈለግሽ አትበኝ ነበር ያለቻት። በቤቴ ምን ፈለግሽ አትበኝ አንቺ ቆይ ምን አይነት ንቀት ነው ለሰው ያለሽ እንግዲህ እያለች እየመታቻት በጥፊ እያጋጨቻት ነበርና በዛ መሀል ነበረ አብነት የመጣው። አብነት ሲመጣባቸው በጣም ነበር የደነገጠችው። ማነህ አንተ ደግሞ ምንድነው የምትፈልገው ሴት ልጅ ክፍል ነበር ያለችው። እሱ እንግዲህ አይ ጋሼ ልከውኝ ነው ወደዚህ አናግራትና ሰላም ብላትና አለፍ ብለውኝ ነው ነበር ያለው። እውነት ነው አቶ አለም ለስራው ለአንዳንድ ነገሮች እንዲያመቸን አንተ እሷን ተግባባት፣ ሰሞኑን ግማሹን ድርጅት ኪሳራ እያመጣን ያልከውን በጨረታ እንሸጠዋለን፣ በጨረታ ሸጠን ደግሞ መልሰን እኛ ራሳችን እንገዛዋለን ነበር ያለውና ይሄ ነገር ግን ጥሩ አይደለም ቢለውም የተባልከውን ብቻ አድርግ፣ ይሄ ነገር እንዲከናወንልና የተስተካከለ እንዲሆንልን ልይቷን በደንቡ ተግባባት ነው ያለው። እሷን ተግባብቶ እንግዲህ ነገሮችን እሱ እንዲያስተካከል ነበር የፈለጉት። በዛ ምክንያት ነበረ ሀብስት ለማናገር ወደዛ ሄደው ነው። ነገር ግን ያየው ነገር በጣም የሚያሳዝንና ልብ የሚሰብር ነው። ሀብስትን ስትመታ ስታመናጭቃት ነበር ያየውና ነገር ግን ነው ግባበል እንግዲህ በማለት ነበረ የገባው። በዛን ጊዜም እንግዲህ በጣም ደንግጣለች። በጣም እያለቀሰኝ ነው። በጆሮዋ እንግዲህ አሾሹካ አንድ ነገር እተነፍሳለሁ፣ አለቅሳለሁ፣ አፌን እከፍታለሁ ብለሽ ታኪኛለሽ፣ ማረግሽን እደፋሻለሁ ነበር ያለቻትና ያን ሁሉ ሹሹታ ግን አብነት እየሰማ ነበር። ሰም አብነት ብላ ነበር ጥምጥም ያለችበት። እንግዲህ ይህ ነገር እየተፈለገው እነሱ ሁለቱ እንዲግባቡና አብነት ነገሮችን ሁሉ በሷ በኩል እንዲጨርስና የሀብስትን ንብረት በሀብስት ስም ያለው ነገሮች ሁሉ ወደ እነሱ ስም እንዲያዞርላቸው ነበረ ነገሮችን በጣም እየተከታተለ ያለው። እንግዲህ በአምላክ መጨረሻ ላይ ጓደኛዋ ሄርሜላ ራሱ ከነሱ ጋር እየሰራችና እሷን ልትጥል ከመታሰበው ቤተሰቦቿ አንዷ እሷ ነበረች። እሷም እንግዲህ ምንድነው እሷ አባት ቢሞትባት እናቷ ብትሞትባት ንብረት አላት፣ ብዙ ሰው መሬት ላይ ተነጥፎ ነው የሚቀበላት። እኔ ግን ምን የሚልልኝ ምስኪን ነኝ፣ እኔ ምንም አይደለውም። ስለዚህ ይህን እድል መጠቀም አለብኝ ነበር ያለችው። ሀብስት ግን በንጹህ ልባ ነበር የምትወዳት። አንቺ እኮ እህቴ ነሽ፣ ቅልብ መልካም ልብ ያለሽ የምወድሽ እህቴ ነሽ እያለቻት ነበረ። እሷ ግን የዛ ተቃራኒ የሆነችባትና መጨረሻ ላይ እንግዲህ ስራዋን ሁሉ ከአቶ አለም ጋር ምን እያደረገች እንዳለች በአምላክ ደርሶባታል ማለት ነው። ሁለታቸውም በጣም ተደናግጠዋል። እንግዲህ ምን ይፈጠር ይሆን የሚለው በቀጣይ ቪዲዮ እጅላችሁ የምመጣ ይሆናል። የዛሬ ቪዲዮ ይህን ይመስላል። በቀጣይ እስከምንገናኝ ድረስ ቸር ሰንብቱልኝ። ቪዲዮ ላይክ እያደረጋችሁ አዲሶች ደግሞ ሰብስክራይብ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ።